ለማታውቁኝ ሰዎች ማኔዟል እሸቱ ይባላል ስሜ። ተወልጄ ያደግኩት አርባ ምንጭ ነው። በጣም ድህነት ውስጥ ነው ያደግኩት። ሰዎች በጣም ይጠሉኝ ነበረ። አብሮኝ የሚማሩ ልጆች ኢቭን አዳማ የሚማሩ ከአዳማ የመጡ ሜቢ ሊነግራችሁ ይችላሉ። እኛ ግን ቢቆድረ በጣም ነው የምንጠራው ይላሉ። ዩኒቨርሲቲ ሰዎች አይወዱኝም። አሜን። አብሶሉት ድህነት ውስጥ ነው ያደግኩት። እናንተ ከፍላችሁ ገብቷችኋል። እኔ አርባ ምንጭ ጨርቃጨርቅ እግር ኳስ የሚባል ክለብ አለ። እያማረኝ ተንጠልጥዬ ነው የማየው። ቤተሰቦቼ በጣም ድሃ ናቸው። ከድህነት የባሰው ነገር ይጣላሉ፣ ይጋጫሉ። እናቴ በልጅነቷ ሞተች። አባቴ ጥሎን ጠፍቶ ነበረ። ወንድሜ ጎዳና ላይ ወጣ። እህቴን አያታችን ወሰደች። ብቻዬን ቀረው። ኦልሞስት እስካሁን ድረስ ብዙ ዘመን ብቻዬን ነው የኖርኩት። በጣም ተርቤያለሁ፣ ተጠልቻለሁ። ብዙ ህመሞች ውስጥ አልፌያለሁ። ግን ሁል ጊዜ መጀመሪያ የማስተምራችሁ ነገር እኔ ማን ነኝ ብዬ ጠይቃለሁ። ሁ አም አይ? እኔ ማን ነኝ? ሰውነቴን ነኝ? ባህሌን ነኝ? ቋንቋዬን ነኝ? ትምህርቴን ነኝ? ሰዎች የሚሉኝ ነኝ? ቤተሰቦቼን ነኝ? ማን ነኝ እኔ? አሜዚንግ ኩዌስችን። እኔ ብቻ አይደለም የምጠይቀው፣ ዓለም ላይ ሰው ሁሉ ይጠይቃል። ይህን ጥያቄ የማይጠይቅ ሰው ካለ እዚህ ቤት ውስጥ ጨለማ ነው ፊት ለፊቱ። እኔ ማን ነኝ ብሎ ካልጠየቀ ልጅ እያላችሁ ሁ አማ የሚል ፊልም አይታችኋል? እስቲ ሁ አማ የሚል ፊልም አይታችኋል? አላየሁትም፣ ቤታችን ቴሌቪዥን ስለሌለ። ርዕሱን ግን አይቼዋል። እኔ ማን ነኝ? እዚህ ቦታ ቆሜ ሳወራ እኔ ማን ነኝ? እያንዳንዳችሁ ለጓደኞቻችሁ ያልነገራችሁት ቤታችሁ ውስጥ ያለ ጨለማ ታሪክ አለ። የመጀመሪያው ነገር ችጋራም እኔ ብቻ አድርጌ አስብ ነበር። የምጠላው እኔ ብቻ፣ ድሃ እኔ ብቻ፣ ፈሪ እኔ ብቻ፣ ጭንቅያም እኔ ብቻ አድርጌ አስብ ነበር። እና እግዚአብሔር ይመስገን እየጠየቅኩ እየተማርኩ ዩኒቨርሲቲ ከገባ በኋላ ዩኒቨርሲቲ ስገባ እኔ አስታውሳለሁ ቤተሰቦቼ ስለሌሉ ጎረቤቶቼ ተሰብስበው አልቅሰው ብር ሰጥተው ልብስ እንኳ የለኝም የገባሁት ማለት ነው። ዩኒቨርሲቲ ስገባ የባለስልጣን ልጆች አሉ፣ የባለ ሀብት ልጆች አሉ፣ ኩል ቺኮች አሉ፣ ሙስሊሞች ክርስቲያኖች አሉ፣ ከአዳማ የሚመጣ ከባህር ዳር ከአርባ ምንጭ ከወላይታ አሉ የተባሉ ልጆች አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ተፈትነው የሚገቡበት ዩኒቨርሲቲ ነው። ያው ማን ያዘዋል? ሜቢ እነዚህ ልጆች ጋር መፍትሄ አለ። ጠይቃቸው እስቲ። ከሀብታም ቤት ነው የወጡት። ጎበዝ ተማሪ ናቸው። ሽቷቸው በጣም ደስ ይላል። አብዛኞቹ ምግብ አይበሉም። እኔ ተስገብግቤ ያገኘሁትን የካፌ መጀመሪያ ላይ ነው የምሄደው። መጀመሪያ ካፌ ለሊት ተነስቼ በር ላይ ነው። አንዳንዴ በጓሮ ገባለሁ ካልጠገብኩኝ ማለት ነው። ግን ልጆች አይበሉ። የካፌው ምግብ ያማራሉ። ምግቡ ሲያስጠላ እነዚህ ሰዎች ያማቸዋል። ጥርግ አድርጌ እኔን ሳን ማጠብ አይጠበቅባቸው። ጥርግ አድርጌ ነው የበላው። ወደዛ አንዳንድ መኪና ይዘው የሚወጡ ልጆች አሉ። አንዳንድ ክላሴ ልጆች አስታውሳለሁ ዛሬ ያመጡትን መኪና ነገ አይደግሙት። ምንድን ነው በእኔና በእነሱ መካከል ያለው ልዩነት? ሜቢሽ እናትና አባታቸው ሀብታም ነው። ኦኬ የኔ እናትና አባት ያልገባቸው የእነሱ እናትና አባት ያልገባቸው ነገር ምንድን ነው? መማር ጀመርኩ። ቀስ ብዬ ጸባይን አስተካክዬ ከሰዎች መማር ጀመርኩኝ። የምትማሩ ከሆነ ትምህርት አይደለም፣ ክላስ ውስጥ አይደለም፣ ከላይፍ የምትማሩ ከሆነ ሰልፍ ኤጁኬሽን ፔይ አቴንሽን የምታደርጉ ከሆነ ቅድም እንዳላችሁ ተፈጥሮ ይደግፋችኋል። ዩኒቨርሱ ያሽቃብጣል እናንተ እንድታውቀው። መማር ጀመርኩኝ። ቀርቤ ሰላም ነው ይሁላችሁ። ይህን ሚስጥር ልንገራችሁ። ሰዎች ጋር ስትቀርቡ ኢንተረስትድ ሁኑ። ኢንተረስቲንግ ሆናችኋል ለመታየት አትሞክሩ። እኔ ድሃ፣ ችጋራም፣ ፈሪ፣ አስቀያሚ ሰው ነኝ። የድሃ ልጅ ነኝ። ለሁሉም የምነግረው ማለት ነው። አጅስ ዋና ነው ከሀብታሙ ልጅ፣ ከሙስሊሙ፣ ከክርስቲያኑ ሰዎችን እየጠየቅኩኝና ኮኔክት እያደረኩ ስመጣ ከኔ ባሰ ችጋራም ናቸው። ከኔ ባሰ ምን የመሰለ መኪና ይዛ ትንሽ ሳይሆን እያለች ታለቅሳለች። ወራብን እማዬና አባዬ ተፋተው እንደዚህ አድርገው አባቴ እንደዚህ ብሎ ሌላ ሰው አግብቶ ቤት እናቴ በካንሰር ታማ ምናምን የችግር ማለት ችጋራ ስትመለከቷቸው ግን ፏ ብለው ነው የሚኖሩት። ይስቃሉ፣ ኩል ናቸው። ውስጣቸው ግን ሲሆን ነው። ሳቃችሁ
እመኑኝ እዚህ ቤት ውስጥ ሁላችሁም ችግር አለባችሁ። አታስመስሉ። ኢሲና እኔ ማስመስል ነበር። ተደብቄ እንደ ሕፃን ልጅ አለቅሳለሁ። ስመጣ ግን ሞኔ ዞርች ብሎኝ ማንም ምንም አይመጣም ጎበዝ ነኝ እላለሁ። ውስጥ ያለው ጨለማ ማንነት ግን በአካል እንተዋወቅም። እናንተ ድህነትን አላውቀው፣ ፍርሃትን አላውቀው ይለኛል። what the hell ሶስት የት ጋር ነው እያለቀስኩ አይደለም። ኦኬ ሰው መማር ሲጀምር ሁሉም ሰው ፌክ እያደረገ እያስመሰለ እንደሆነ ገባ። ሁሉም ሰው እያስመሰለ ነው። ፕሬዝዳንታችን በሉት፣ የዩኒቨርሲቲ አስተማሪያችን በሉት፣ ቆንጆዋ ልጅ በሏት፣ የተማሪ በሉት፣ ፕሬዝዳንቱ በሉት፣ ሁሉም እያስመሰለ ነው። ገባኝና እውነቱ ምንድን ነው? ዩኒቨርሲቲ 3ኛ ዓመት ከባድ ህመም ውስጥ ገባው። በግልጽ ልንገራችሁ፣ ሪሌሽንሽፕ ጀመርኩኝ። ሁላችሁም ታውቃላችሁ። ደስ ይላል። በቃ ሮሜና ጁሊየትን አብረን ነው የምንበላው፣ አብረን ነው የምንጠጣው፣ አብረን ነው ካፌ የምንሄደው። አላጠናም ከሷ ጋር ሰው ዝም ብሎ ደስ ይለኛል። ዝም ብሎ ማለት ነው። እያነበብኩኝ ከደወለች ሮጬ እመጣለሁ ትቼ ማለት ነው። ለምን ፋይና አይ ዶንት ኬር። ፈተና ሰራው አልሰራው እማሬ ሰራሽ እላታለሁ። ካለቀሰች እኔ ብሰራ እንኳን እኔም አልሰራም ዝም ብሎ እላለሁ። 8 ወር 10 ወር አብራን ከቆየች በኋላ ጥላይን ስትሄድ የምር ልቤ ተሰበረ። የእውነት ማለት ነው። አንዳንዴ እንደዚህ ጫፍ ላይ ትደርሳላችሁ። ድህነት አላቆመኝም፣ መጠላት አላቆመኝም። በጣም ፍቅር ተሰጥቶኝ አዲክትን ከሆንኩ በኋላ ሲናፈቅ ውስጤ ተሰበረ። አለቀስኩኝ። ፈጣሪ ፊት ቆምኩኝ። የእውነት ጸሎት አደረግኩኝ። ጸሎታችን ብዙ ጊዜ የውሸት ነው። ይህም ብትሰጠኝና እንረሳዋለን። የማይረሳ ምክንያቱም ፈጣሪ ሲያወራ መጀመሪያ በድንጋይ ኳ ያደርጋችኋል። ንቃ ማን ያዘዋል? ንቃ። ካልነቃው ብሎኬት ያመጣና ያፈርሳል። ያመኛል። ምንድን ነው እላለሁ። ካልነቃው ግድግዳውን ያመጣና ቡም ያደርጋል። አለቃው ቤቱን ካፈረሰባችሁ ግን አደጋ ነው። ቤቱ ፈረሰብኝ። ትምህርት አስጠላኝ። ዘብለል አድርጌ የሚበላው ምግብ ቁጭ ብዬ እንዴት ልብላው? ትርግ አድርጌ ቁጭ ስል የእሷ ፊት ነው የሚታየኝ። 10 ኪሎ ቀነስኩኝ። ባነብ አልመጣለኝ። ኢንተርኔት ውስጥ ብገባ አልመጣለኝ። በቃ ብቻዬን ተነበርኩኝና ፀጉሬን መቆረጥ አቆምኩኝ። ብቻዬን ሆንኩኝ። አንድ አማራጭ ብቻ ለፈጣሪ ሰጠው። እኔ ማን ነኝ? ለምንድን ነው እንደዚህ የምጎዳው? ለምንድን ነው ልቤ የተሰበረው? ለምን ነው የምታመመው? ለምን ነው የምሰቃየው? በቃ እዚህ ጋር ንገረኝ። ካልነገርከኝ የራሴን ላይፍ እኖራለሁ። በጣም ነው ፈጣሪ ነው ማለት አይ ዶንት ኖ። ብቸኛው ቤተሰቤም፣ እናቴም፣ አባቴም፣ ጓደኛዬ፣ ወዳጄም ፈጣሪ ነው። አይ ዶንት ኖ እንዴት እንደምትረዱት። ጠየቅኩት። ስትሬት አፕ ፊት ለፊት ጠየቅኩት። 6 ወር ሰጥቻለሁ። በዚህ 6 ወር ውስጥ በመጽሐፍ ይሁን በጉንዳን ይሁን በሼክ ይሁን በጳጳስ ይሁን በፓስተር ይሁን በኢንተርኔት ይሁን ለመማር ሬዲ ነኝ። what is that? ማስተማር ጀመርኩ። መማር ጀመርኩ። አስተማሪ ያስተማረኝ የመጀመሪያው ነገር ምንድነው? ሰው ራሱን ማወቅ መቻል አለበት። ሰው አእምሮውን ማወቅ መቻል አለበት። ሰው እንዴት እንደተሰራ ማወቅ መቻል አለበት። ይሄ ምርጥ የዓለማችን ቁጥር 1 ስልክ ነው። አንደኛው ስልክ ነው። ይሄንን ስልክ አጠቃቀሙን ለማያውቅ ገበሬ ብሰጠው ይጠቀማል? ሊትራሊ ይሄ ስልክ የሌላ ስለውጦታል። እናንተ ያመቃችሁ በስልክ ነው። ሚዲያው የሚያገኝ በስልክ ነው። የተጋባችሁት በስልክ ነው። ስልኩ እንዴት እንደሚሰራ ስለማቅ ማለት ነው። ራሳችሁንም በአግባቡ ስታውቁ ራሳችሁን ትጠቀማላችሁ። ከልቤ ነው ማወራ። መጀመሪያው ዘላለማዊው ማንነታችሁ መጀመሪያ አገኙት። ኦኬ፣ ያን ስታገኙ ያን የምታገኙት እንዴት ነው? በመረዳት፣ በይቅርታ፣ በፍቅር፣ በመስጠት፣ አሁን ውስጥ በመኖር፣ ከፈጣሪ ጋር ከተፈጥሮ ጋር በመግባባት፣ ከሰዎች ጋር ሊንክ በማድረግ፣ በሜዲቴሽን፣ በጸሎት ሪላክስ በማድረግ ስትገናኙ ሰላም፣ ደስታ፣ ፍቅር ከሚሰጣችሁ ማንነት ጋር ተገናኙ። ሁለተኛ ዓላማ ይፈልጋል መንፈሳዊ ማንነታችሁ። ከዚህ ቤት በኋላ ምን አይነት ህይወት ነው መኖር የምትፈልጉት? 2 ዓላማ አለ፣ የውስጥ የውጭ። አብዛኞቻችሁ ቤት ገንቦ፣ በትምህርታችሁ አንደኛ ውጡ፣ ዝነኛ ሁኑ፣ መኪና ለውጡ፣ አግቡ፣ ውለዱ። ይሄ ሁላ 0.01% ፍጽምና አይሰጣችሁም። ከዓለም ዘንድ የሚመጣ ስኬት። ጥሩ መብላት አሪፍ ነው። ጥሩ ቤት መኖር በጣም አሪፍ ነው።
ጥሩ መኪና መንዳት ስኩል፣ ጥሩ ስልክ መያዝ አሪፍ ነው። ነገር ግን እጅግ በጣም አሪፍ የሆነውን ዘላለማዊ ኢንላይትመንት አግኝታችኋል? ልባችሁ አርፏል? ሞትን የማትፈሩ ሰው ናችሁ ነው? እስከ ሞት ነው የምታቀሉት። ስለዚህ አትወጡም። ሰዎች የውስጥ ዓላማ ያስፈልጋል። ሰላም፣ ደስታ፣ ፍቅር፣ ዘላለማዊነት። ይህንን ዓለም አይነግራችሁ፣ ይህንን ሚዲያ አይነግራችሁ፣ ይህንን በጣም ዩቲዩብ ላይ አታገኙ። ይሄ ቤት ውስጥ አይወራም። ቤት ውስጥ የሚወራው ገንዘብ ነው። ቤት ውስጥ የሚወራው አግቢ ሁለቴ ነው። ኤክስተርናል ነገር አያስፈልግም እያልኩኝ አይደለም። በጣም ያስፈልጋል። ሰዎች በጣም ያስፈልጋል። እጅግ በጣም ግን የሚያስፈልገውን ነገር ልንገራችሁ። ዓለም ያጣው፣ ኢትዮጵያ ያጣችው፣ ባለሀብቶች ያጡት ፍጽምና አለ፣ እርካታ አለ፣ ሰላም አለ፣ ደስታ አለ። ያን የምታገኙት አሁን ውስጥ ነው። አሁን ሰላም የሌለው ሰው ዓለምን በእጁ ቢያስገባ ሰላም አያገኝም፣ አይልሰው። አሁን ራሱን የማይወድ ሰው ምንም ቢያደርግ ራሱን አይወድም። ተስፋ ቁረጡ። ያንን የምታገኙት ግን በማጥናት ነው። ሶስተኛው የውስጡን ዓላማ ከያዛችሁ በኋላ የጨረስኩኝ ነው። የተከበራችሁ ይመስላል። የውስጡን ዓላማ ስትይዙት የውጭ ዓላማ ደግሞ ያስፈልጋል። ሀገሬ ረሃብ ላይ ነች። ሀገሬ ችግር ላይ ነች። ሰው እየተሰደደ ነው። ሊትራሊ ያለንበት ሀገር ላይ ጦርነት አለ። በካንሰር የሚሰቃዩ ሰዎች አሉ። ምን ማድረግ እችላለሁ? እኔ እንደ ሴት፣ እንደ ወንድ፣ እንደ ታዳጊ ሰው ምን ማድረግ እችላለሁ? መጽሐፍ እችላለሁ። ሞቲቬሽናል ስፒከር መሆን እችላለሁ። መቀለድ እችላለሁ። ህዝቡን ለማነቃቃት ቢዝነስ መጀመር እችላለሁ። ማን ያውቃል? እናንተ ውስጥ ያለውን ማንነት ማን ያውቃል? ቀጣዩ ጠቅላይ ሚኒስትር ከዚህ ቤት ይወጣል። ማን ያውቃል? ትልቁ ብርካስታዎች ከዚህ ቤት ይወጣል። ማን ያውቃል? የአፍሪካ አንድነት የሚያጠፋው ቢዝነስ የሚጀምረው ከዚህ ቤት ይወጣል። ማን ያውቃል? ማንም ያውቃል? ካልሞከራችሁ በስተቀር አታውቋትም። እንዳትሞክሩ ግን ፍርሃት ይዛችኋል። እንዳትሞክሩ ግን ጭንቀት ይዛችኋል። ሁላችሁም ውስጥ ግን አንድ፣ ሁላችሁም ውስጥ የሚንጫጫ ጭወት አለ። እኔ አንዳንዴ በረሮ እለዋለሁ፣ የአእምሮ በረሮ እለዋለሁ። የሚጎሳችሁ ነው አታድርጊ፣ ኖ ይቆማል፣ አደጋ አለው፣ ኖ ጎመን በጠረ ነው የሚላችሁ ነገር አለ። ያንን ድምፅ ካላሸነፋችሁ የትም አትደርሱም። እኔ እንዴት ነው ያንን ድምፅ የማሸንፈው? ዓላማዬን ካወቅኩ። ዓላማ ምንድን ነው? እያንዳንዳችሁ ቁጭ ብላችሁ የፈለጋችሁት ነገር ማለት ነው። ምንድን ነው? ጠቅላይ ሚኒስትር ያለው አይደለም፣ እኔ ያልኩት አይደለም። እናንተ በልባችሁ ቁጭ ብላችሁ በትምህርት አንደኛ መውጣት፣ ጤናማ መሆን፣ ለማየና ባይ ቤት መገንባት፣ መጽሐፍ whatever it is you because it's your life የናንተ ህይወት ነው። ቁጭ ብላችሁ የደመደማችሁት ነገር ነው የናንተ ዓላማ። come on ያን ዓላማ ለማሳካት ያንን ወደ ኋላ የሚጎትት አስተሳሰብ ማሸነፍ አለ። አቤት የከፈልኩት ዋጋ! እዚች ስቴጅ ላይ ለመቆም የከፈልኩት ዋጋ! ምን ያህል ራሴን እንደተጠራጠርኩ፣ ምን ያህል እንደተራብኩ፣ ምን ያህል እንደተተቸው አይ ነው። ደስ የሚለው ግን እየተጨነቃችሁ ስታደርጉ፣ በጨለመ ሰዓት ስታደርጉ ተፈጥሮ ያግዛችኋል። ፈጣሪ ለህልመኞች ያዳላል። ህልም ላላቸው ሰዎች የምር ያዳላል። ጸሎት ቢያደርጉ ይመልስላቸዋል። ለምን? ዓላማ አላቸው። ህልም እኮ ለራስ አይደለም። መብላት መጠጣት እኮ አይደለም። ምንድነው ማድረግ የምችለው ለሰዎች? እኔ ለራሴ ብቻ ባነብ እዚህ ጋር መጥቻ አላወራም። ያልቅብኛል። ቅድም አውርቼ የማያልቅ እውቀት አለኝ። ለምን? ለሰው ስለማወራ። በትንሹ ለ110 ሚሊዮን ህዝብ እንዴት ነው ማወራው ብዬ ነው ማስበው። ይሄንን ስታቁ ራሳችሁን ቁጭ አድርጉ። ኢጓችሁን ቆሻሻ መጣያ ውስጥ አስቀምጡና ሰልፍሽ ላይ ለሰው ምን ማድረግ ይችላል? ከሚገባችሁ በላይ ማንበብ፣ ከሚበቃችሁ ገንዘብ በላይ መስራት፣ ከራሳችሁ አልፋችሁ የአዳማን ታሪክ፣ የኦሮሚያን የኢትዮጵያን ታሪክ፣ የአፍሪካን የዓለምን ታሪክ የሚለውጥ ነገር አድርጉ። ሰዓት ያልቋል። አመሰግናለሁ።